በዓለም ላይ በጣም አሳዛኙ ነገር የሚኖሩበትን ምክንያት ሳያውቁ መኖር ነው። አንድ ታዋቂ የአሜሪካ አስተማሪ እንደዚህ ይላል፣ በዓለም ላይ በጣም አሳዛኙ ነገር ሞት አይደለም፣ እየኖሩ የሚኖሩበትን ምክንያት ሳያውቁ ዝም ብሎ መኖር ያ ነው በጣም አሳዛኙ ነገር ነው የሚለው። አንድ ነገር እኔ በጣም አምናለሁ፣ ሁሉም ሰው በዓላማ ነው የተፈጠረው። ሁላችንም የተፈጠርነው በፈጣሪ ነው። ፈጣሪ ደግሞ ሲፈጥረን በዓላማ ነው የሚፈጥረን። እስቲ እዩት፣ በዓለም ላይ ያሉ ትላልቅ ካምፓኒዎች የሚያመርቷቸው እቃዎች በዓላማ ነው የሚመረቱት። እያንዳንዱ እቃ ፐርፐዝ አለው። ስልክን ብንመለከት የስልክ ካምፓኒ ያንን ስልክ ሲያመርት ፐርፐዝ በዛ ስልክ ውስጥ ጭኖ ነው ያ ስልክ ያንን የተፈጠረበትን ዓላማ ነው የሚጫወተው። እያንዳንዱን ነገር ስንመለከት መብራት ስንመለከት ያ ላይት የሚሰጠው ነገር ያንን ካምፓኒው የሰጠውን የተሰጠለትን ዓላማ ነው የሚኖረው የሚጫወተው ማለት ነው። አያችሁ፣ እንኳን ሰው ግዑዝ ፍጥረታት እንኳን ሲፈጠሩ ዓላማ ተጭኖባቸው ነው የሚፈጠሩት። ልክ እንደዚህ ነው የሰውም ሕይወት። እኛን የፈጠረን ፈጣሪ ነው። ስለዚህ እኛም ስንፈጠር በዓላማ ነው የተፈጠርነው ማለት ነው። አንድ ነገር ማወቅ አለብን። መኖራችንን ልዩ የሚያደርገው ነገር ያንን የተፈጠርነውን ነገር ማግኘት ስንችል፣ ያንን ነገር ስንኖር ያኔ ነው ልዩነትን መፍጠር የምንችለው። ዛሬ ላይ ለምን ይመስላችኋል በዓለማችን 1% ሰዎች ዓለም ላይ ተጽዕኖ እያመጡ 99% ከዓለማችን የህዝብ ቁጥር ሁሉም በ1%ቱ ተጽዕኖ ውስጥ ያሉት ለምን ይመስላችኋል? እነዚህ 1% ሰዎች ዓላማቸውን ስላገኙ ነው፣ ፐርፐዛቸውን ስላገኙ ነው እነዛን ሰዎችን ሊድ ያደርጉ ያሉት። እዩት እስቲ ክርስቲያኖ ሮናልዶን ማየት እንችላለን፣ በጣም ተጽዕኖ አምጪ። ሊዮኔል ሜሲን ማየት እንችላለን፣ በጣም ኢንፍሉዌንሻል ሰው። በቢዝነሱ እነ ማርክ ዛከርበርግ፣ እነ ኤለን መስክ፣ እነዚህ ሁሉም ሰዎች እነ አልበርት ኢንስታይን፣ ኒውተን የመሳሰሉ በዓለም ላይ ትልቅ ነገር የሰሩት እነ ማይክል ጃክሰን፣ እነ ሚካኤል ጆርዳን፣ ኔልሰን ማንዴላ፣ እነዚህ ማህተመ ጋንዲ፣ ሁሉም ሰዎች የተፈጠሩበትን ያንን ነገር ስላገኙ ነው ዓለም ዛሬ ለነሱ የምታጨበጭ። የኛም ህይወት እንደዚህ ነው። የተፈጠርንበትን ነገር ስናገኝ፣ ታለንታችን ያለበትን ነገር፣ ደስ የሚያሰኘንን ነገር ስናገኝ፣ ለዛ ነገር ስንኖር ተጽዕኖ ማምጣት የምንችለው ውስጣችን ደስ የሚያሰኘው ቢዝነስ መስራት ነው። በምንችለው ነገር ላይ መስራት ነው። በዛ ነገር ላይ በደንብ መስራት፣ ደስ የሚያሰኘን ነገር ቅርጻ ቅርጽ መስራት፣ ስዕል መሳል ነው። ያንን ነገር ማድረግ። ጥበባችን የቱ ጋር ነው? እግራችን ላይ ነው። ያንን ነገር አክቲቭሊ መስራት መጫወት። እጃችን ላይ ነው። ያንን ነገር ማሰራት። መጽሐፍ ነው። ያንን ነገር ማሰራት። የቱ ጋር ነው ታለንታችን? ታለንታችንን ካላወቅን ተጽዕኖ ልናመጣ አንችልም። የኛ ባልሆነው ነገር፣ የኛ ባልሆነው ሩጫ፣ የኛ ባልሆነው የትራክ ውስጥ እየሮጥን ካለን ደስተኛ ልንሆናችን። ባይዘው የምናገኘው ገንዘብ ደስተኛ ሊያደርገን አይችልም። እኔ ልብ እግር ኳስ ተጫወት እያለኝ እኔ አሳ አስጋሪ ከሆንኩኝ ደስተኛ ልሆናችን። ልቤ የሚሮጠው ኳስ ባየው ቁጥር አለከልካለሁ ማለት ነው። ልክ እንደዛ አሳ ማስገር ደስ የሚለው ሰው ሊሆን ይችላል። የአሳ ካምፓኒ መክፈትን፣ ሌላ ነገር ማሰብ ይችላል። ልቡ ፓሽኔትድ በሆነው ነገር ማለት ነው። ስለዚህ በቃ ውስጣችን ደስ የሚሰኘው ነገር በየትኛው ነው? ልባችን የሚመታው የትኛው ነው? ደስ የሚለን በየትኛው ነው? በዛ ነገር ላይ ፓርቲሲፔት ስናደርግ ነው ተጽዕኖ ማምጣት የምንችለው። የሆነ ጊዜ አልበርት ኢንስታይን የሆነ ሚቲንግ ውስጥ ገባና ፖለቲከኞች የሚሰባሰቡበት ስብሰባ ውስጥ ገብቶ መቀመጥ በጣም እንደከበደው ነው። በመስኮት ውጭ እንደሚያይ ነው ምናምን ያነበብኩትና ቢኮዝ አልበርት ኢንስታይን ታለንቱ ደስ የሚለው ነገር ፖለቲከኞች ጋር ተቀምጦ ያንን የፖለቲካ ንግግራቸውን መስማት አይደለም። የአልበርት ኢንስታይን ደስታው ካልኩሌሽን በመስራት ነው። ያቺን ፊዚክስ ቁጭ ብሎ በመስራት ነው የሱ ደስታ ማለት ነው። አያችሁ፣ እያንዳንዳችን ስኬታማ የምንሆንበት ሜዳ አለ፣ የራሳችን ሜዳ። አሳን ከአዋፍ ጋር ማወዳደር አንችልም። ቢኮዝ አሳ የተፈጠረበት ዓላማው ውሃ ውስጥ እየዋኘ መኖር ነው። መኖሪያውን እዛ ማግኘት፣ እዛው ማድረግ ነው። አዋፋት ደግሞ እነ ንስር ስልጣናቸው አየር ላይ ነው። አያችሁ፣ የየራሳቸው ታሌንት አላቸው።
ልክ እንደዚህ ነው የሰውም ልጅ። እያንዳንዳችን የራሳችን የልብ ፍላጎት አለ። እሱን ሳናገኝ በሌላ ሜዳ እየኖርን ካለን ነው አሳዛኙ ነገር። የቱ ጋ ነው ደስታን እናገኘው? የቱ ጋ ነው ውስጣችን ተደስቶ የምንሰራው ነገር የትኛው? ያንን ነገር ማግኘት ነው ያለብን። እሱን ሳናገኝ በሌላ ሰው መንገድ ላይ እየሮጥን ካለን እድሜያችንን እየባከንን፣ ታሌንታችንን እናገኝ፣ ደስ የሚያሰኘንን ነገር እንስራ። ያኔ ነው ስኬታማ መሆን የምንችለው ማለት ነው። ያ ነው በጣም ስኬታማ እንድንሆን የሚያደርገው። በዓለማችን ላይ 1% ውስጥ መግባት ከፈለገን ደስተኛ የምንሆንበት ነገር ላይ መስራት፣ ምንችለው ነገር ላይ መስራት፣ ውስጤን ደስ በሚያሰኘው ነገር ላይ መስራት። የእከለ የሆነ ነገር ስላደረገ ለእከለ ብዬ ማድረገው ነገር አይደለም። ይሄ ህይወት ነው። ይሄ እድሜ ጉዳይ ነው። ስለዚህ በምችለው ነገር ላይ በተለየ መንገድ ያንን ነገር ከውስጤ ማውጣት፣ እሱ ላይ ነው መስራት ያለብን ማለት ነው። እወዳቸዋለሁ።